እሺ ዛሬ ደግሞ መሰረታዊ የሆነ ኮምፒውተርን መሰረታዊ የሆነ እውቀትን ነው የምንማረው። መሰረታዊ የሆነ ኮምፒውተር ማወቅ ያለብን ግዴታ ማወቅ ያለብን ነገሮችን አሉ። ከእነሱ አንዱ ማነው? ኦፕሬቲንግ ሲስተም ነው። ኦፕሬቲንግ ሲስተም ማለት ኮምፒውተራችን እንዴት ነው የሚሰራው? እኛ በቃ ለፉል ስታክ ወይ ደግሞ ለዌብን ደቨሎፕ ለማድረግ መሰረታዊ የሆኑ ነገሮችን ስለ ኮምፒውተራችን መሰረታዊ የሆኑ ነገሮችን ማወቅ አለብን ማለት ነው። ስለዚህ ኦፕሬቲንግ ሲስተም ማለት ምን ማለት ነው የሚለውን በአጭሩ እዚህ ያገልጽላችኋል። ኦፕሬቲንግ ሲስተም ማለት ምን ማለት አይደለም፣ ሶፍትዌር ነው። ሶፍትዌር ፕሮግራም ማለት ነው። ሶፍትዌር ፕሮግራም ነው። ይህ ሶፍትዌር ፕሮግራም ምንድን ነው የሚያደርግልን? ሃርድዌር ኮምፒውተር ሃርድዌራችንና ሶፍትዌራችንን ኮሚኒኬት እንዲሆን ነው የሚያደርግልን። ይህ ማለት ሃርድዌር እና ሶፍትዌሩ ኮሚኒኬት እንዲሆን ነው የሚያደርግልን ማለት ነው። ከዛ በተጨማሪ መሰረታዊ የሆኑ ተግባሮች አሉ። አንዱ ማነው? ፕሮሰስ ማኔጅመንት ነው። ፕሮሰስ ማኔጅመንት ማለት አሁን እዚህ ጋር እንደምታዩት የተለያዩ አፕሊኬሽኖችን ከፍተን እነሱ የፈለግነው አፕሊኬሽን በፈለግነው ሰዓት እንድናይ የሚያደርገን ማለት ነው። አሁን እዚህ ጋር ላሳያችሁ። ወርድ ከፍተናል፣ ክሮም ከፍተናል፣ ቪዥዋል ኮድ ኤዲተራችን ከፍተናል። እነዚህ ሙሉን የተከፈቱትን አፕሊኬሽኖች በፈለግነው ሰዓት የፈለግነውን እንድናይ ያደርግልናል ማለት ነው። ይህ የሚያደርገው ማን ነው? ኦፕሬቲንግ ሲስተማችን ነው ማለት ነው። ከዛ ምን ያደርግልናል? በተጨማሪ ሚሞሪያችን ማኔጅ ያደርግልናል። ሚሞሪ ማኔጅመንት ማለት አሁን እዚህ ጋር እንደምታዩት እዚህ ጋር ማየት እንችላለን። ሚሞሪ ማኔጅመንት ማለት መጀመሪያ ሚሞሪያችን ምን የት ጋር ነው ያለው? ፕሮፐርቲስ እንገባለን። አሁን እዚህ ጋር ሚሞሪ ስንት ነው? እሺ ሶሪ ቆይሽ አንድ እዚህ ጋር ሎካል ዲስካችን እንግባና ከዛ የዚህኛው ፕሮፐርቲስ እንይ። እሺ አሁን እዚህ ጋር ያለው እያያችሁት ነው። ዩዝድ ስፔስ 298 እዚህ ጋር ያሉ ሙሉ አፕሊኬሽኖችን ፎልደሮችን ሁሉ ነገር የያዙት ስፔስ ስንት ነው? 298 ነው። 177 ጂቢ ደግሞ ፍሪ አለን። አሁን ይህ ፍሪ ስፔስ የሆነ አንድ አፕሊኬሽን ዳውንሎድ ስናደርግ ከዚህ ከ177ቱ ለመጣው አፕሊኬሽን ስቶሬጅ ሰጥቶ ማኔጅ የሚያደርግልን ማለት ነው። ይህኛው ይሰራል ማለት ነው። ኦፕሬቲንግ ሲስተማችን ማለት ይህኛው ሚሞሪያችንን ማኔጅ ያደርግልናል ማለት ነው። ከዛ በተጨማሪ ደግሞ ምን ያደርግልናል? ከዛ በተጨማሪ ፋይል ማኔጅ ያደርግልናል። ፋይል ማኔጅመንት ማለት አሁን እዚህ ጋር የሆነ አንድ ፋይል እፈጥራለሁ። ይህኛው ፋይል ልፍጠር፣ የሆነ ፋይል ልፍጠር። እዚህኛው ራይት ክሊክ አድርጌ ኒው ብዬ ፎልደር ፈጠርኩ። ይህን ፎልደር ስፈጥረው እንዲፈጠር የሚያደርግልኝ ከዛ በኋላ ደግሞ እንድጠቀምበት አክሰስ እንዳደርገው የሚያደርገኝ ማን ነው? ኦፕሬቲንግ ሲስተማችን ነው ማለት ነው። በምንፈልገው ሰዓት መፍጠር እንድንችል የፈጠርነው ደግሞ አክሰስ እንድናደርገው የሚያደርገው ማን ነው? ኦፕሬቲንግ ሲስተማችን ነው ማለት ነው። ከዛ በተጨማሪ ደግሞ ኦፕሬቲንግ ሲስተማችን ምን ያደርግልናል? ዲቫይስ ማኔጅመንት ነው። ዲቫይስ ማኔጅመንት ማለት ሃርድዌራችን እና ሲስተሙን ኮሚኒኬት እንዲያደርጉ የሚያደርግ ማለት ነው። አሁን ፕሪንተር አሁን እዚህ ጋር ኮንትሮል ሲ አደረግ ኮፒ ማለት ነው። ይሄኛውን ኮፒ ከምንድን ነው የጻፍነው? ከኪቦርድ ነው። ኪቦርድ እና ሲስተሙን ኮሚኒኬት እንዲሆኑ አደረገ ማለት ነው። ፕሪንት እናደርጋለን። አሁን እዚህ ጋር ላሳያችሁ። እዚህ ወርድ እንግባና እዚህ ጋር ኮንትሮል ፒ አደረግኩ አይደለም? ፕሪንት የምትል በተን መጣችልን። አሁን እቺ ሃርድዌሩ እና ኮምፒውተሩን ሶፍትዌሩን ኮሚኒኬት እንዲያደርጉ አደረገልን ማለት ነው። ይህ እንዲሆን የሚያደርገው ማለት ነው ኦፕሬቲንግ ሲስተማችን በመኖሩ ይህኛው ነገር ያደርግልናል ማለት ነው። አሁን እዚህ ጋር ደግሞ እያያችሁት ከሆነ እችኛይቱ የማይነስ ምልክት ሚኒማይዝ፣ አራት ምልክት ማክሲማይዝ፣ እቺ ደግሞ ኤክስ ምልክት የክሎዝ ምልክት ማለት ነው። ይህኛው ዩዘሩ በቀላሉ ከሲስተሙ ጋር ኢንተራክት እንዲያደርግ የሚያደርግልን ደግሞ ማለት ኦፕሬቲንግ ሲስተም አለ። ይህኛው ደግሞ አንዱ የዩዘር ኢንተርፌስ ኮንትሮል የሚሰራል ማለት ነው ኦፕሬቲንግ ሲስተማችን ነው ማለት ነው። አሁን ላሳያችሁ እዚህ ጋር ላሳያችሁ። ኤክስ አሁን እዚህ ጋር እንጻፍ። እዚህ ጋር አሁን ኤክስ ልጻፍ። አሁን እቺ ኤክስ ከዚህኛው ኤክስ በምንድን ነው የምትለየው? እችኛይቱ ኤክስ ሆቨር ሳደርግባት ቀይ ምልክት አመጣች፣ ክሎዝ ምትል ጽሁፍ አመጣች። እችኛይቱ እንዲሰራ የሚያደርገው እችኛይቱ ብነካት ምንም የሞተች ኤክስ ናት።
እችኛይቱ ግን ብነካት ይሄኛው ሙሉ እንዲጠፋ ያደርገዋል። እችኛይቱ ማይነስ ሳይዝ ማይነስ እንዲሆን ያደርገዋል። ሚኒማይዝ እንዲሆን ማድረግ ነው። ይሄኛው ደግሞ ማክሲማይዝ ማድረግ ነው። ይህን ሁሉ ነገር እንዲሰራ የሚያደርገው የኮምፒውተሩ ማለት ነው ኦፕሬቲንግ ሲስተማችን ነው ማለት ነው። ከዛ ሌላ ደግሞ ምን ያደርግልናል? ሴኩሪቲ ዳታችን አንድ ዳታ ሌላ ሰው እንዳያየው ከፈለግን ሴኩርድ ማድረግ እንችላለን። ይሄኛው ሴኩሪቲ ኮንትሮል የሚያደርግልን ማን ነው? ኦፕሬቲንግ ሲስተማችን ነው ማለት ነው። ስለ ኦፕሬቲንግ ሲስተም ይህን ያክል ካልነ ከዛ ደግሞ መሰረታዊ የሆኑ ስራችን ሊያፈጥኑ የሚችሉ ነገሮች ሾርት ከቶች እናያለን ማለት ነው። ኮንትሮል ሲ ማለት አሁን የሚሆነ ኮፒ ኛው ኦልሬዲ ሁላችሁ ታውቁታላችሁ። ይህ መሰረታዊ ነው፣ ግን ለወደፊቱ ስራችንን የሚያቀልን ይኛው ሰሌክት አደረኩ ኮንትሮል ሲ አድርጌ እዚኛው ክሊክ አድርጌ ኮንትሮል ቪ ሳደርገው ፔስት አደረኩ። እዚህ ጋር የነበረ ወደዚህ ጋር አምጣልኝ ማለት ነው። ከት ማለት ደግሞ እሺ ይኛው ከት ላድርገው። አሁን ይኛው ከት አደረኩ ማለት አጥፍቼ ሌላ ቦታ ምን እንዲሆን ማለት ነው፣ ሌላ ቦታ እንዲቀመጥ፣ ግን ከሱኛው ይጠፋል። ኮፒ ማለት ሳይጠፋ ማለት ነው። ኮንትሮል ኤክስ ጠፋ አይደለ? ኮንትሮል ኤክስ አድርጌ ከዚህኛው ኮንትሮል ባደረገው መጣልኝ ማለት ነው። የመጀመሪያው አጠፋሁት። ኮንትሮል ኤክስ ማለት ከት ማለት ነው፣ ሌላ ቦታ ፔስት ማለት ነው። ኮንትሮል ማለት ፔስት ማድረጊያ ነው። እሺ ኮንትሮል ኤፍ ደግሞ ፋይንድ ማድረጊያ ነው። ፋይንድ ይሄኛው ሁላችሁ ታውቃላችሁ። ኮንትሮል ኤስ የማድረጊያ ነው። ኮንትሮል ዜድ አሁን ኮንትሮል ዜድ አንዱ ማለት ነው። አንዱ ማለት መመለስ ነው። አሁን እዚህኛው ለእናንተ ላሳይ ነው ከት ያደርጉት አይደለ? ልመልስ። አንዱ ማለት ወደ መጀመሪያው መመለስ። ኮንትሮል ዜድ ጠፋ። ኮንትሮል ዜድ አሁኑ ኮንትሮል ዜድ አይደል? ወደ መጀመሪያው መለስኩት። እሺ አሁን ደግሞ ይሄኛው ኮንትሮል ዜድ ማለት እሺ ሪዱ ማለት ነው ማለት ነው። ሪዱ ማለት አሁንኛ መጀመሪያ ተሳስቼ መስሎኝ ነበረ አጠፋሁት፣ ግን በኋላ ቆይቼ ሳየው ትክክል ነው። ወደ መጀመሪያው እንዲመለስ አደረግኩ። አሁን ይሄኛው አጠፋሁት፣ እንደዚህ አጠፋሁትና ግን ሳየው ትክክል ነው፣ ማጥፋት አልነበረብኝም። ወደ ልመልሰው ስል ኮንትሮል ዋይ አደርጋለሁ። ኮንትሮል ዋይ ሳደርግ ኮንትሮል ዋይ አሁን እዚህኛይቱ ኮንትሮል ሲያርጌ እዚህኛው ኮንትሮል ቪ ላድርገው። እሺ ኮንትሮል ቪ አደረኩ። ከዛም በኋላ ይሄኛው ባክ አደረኩት። አሁን ኮንትሮል ዋይ ስለው ወደዚህኛው ይመልሳል ማለት ነው። እሺ ይሄኛው ካልን ከዛ ፊት ቴክስት ቱ ቪው ማለት ደግሞ አሁን ይሄኛው ያያችሁት ከሆነ ሙሉ ቴክስቱ አይታያችሁ ማለት ነው። እንደዚህ ውስጥ ገብቷል። እንደዚህ ወደዚህ አድርገን ነው የምናየው። ይሄኛው ሙሉ ዶክመንቱ ራፕ ማለት ይሄ ፋይሉ የቴክስቱ ራፕ ነው ማለት ሙሉ ለሙሉ እዚህ ብቻ ፊት ለፊት ብቻ የሚታየን ማድረጊያ ነው። እሱ ደግሞ ምንድነው አልት ፕላስ ዜድ ሳደርገው አያችሁ ሁሉ አንድ ላይ መጣ። ወደዚህ መሳብ ምናምን የለም፣ ሙሉ ፋይሉ ይታያችኋል ማለት ነው። አሁንኛው ደግሞ አይ እንዲታይ ሙሉ እንዲታይ አልፈለገም፣ ሙሉ ወደዛ ውስጥ ገብቶ ይታይልኝ ካላችሁ ደግሞ አልት ፕላስ ዜድ ራሷን አልት ፕላስ ዜድ ስታደርጉት ወደ ውስጥ ይገባል ማለት ነው። ይህ መሰረታዊ የሆኑ ስራችንን ሊያፈጥኑልን የሚችሉ ሾርት ከቶች ናቸው። ከዛ ኮንትሮል ኤ ስታደርጉት ሙሉ ሰሌክት ማድረጊያ ነው። እሺ አሁን ይሄ ኮንትሮል ዜድ ያልኩት ኮንትሮል ዜድ ልበለው፣ ወደ መጀመሪያው መለስኩት ማለት ነው። ኮንትሮል ኤ ሳደርግ ሙሉ ሰሌክት አደረኩ ነው። ኮንትሮል ኤፍ ሳደርግ ፋይንድ ነው። ፋይንድ ያደረግኩት ነው። እዚህ ላይ ፋይንድ ማድረግ ይቻላል። አሁን ማኔጅመንት የሚለውን ፋይንድ ያደረገልን ነው። ማድረግ የፈለጉን ነገር ፋይንድ ማድረግ እንችላለን ማለት ነው። እሺ ለዛሬኛው በደንብ አድርጋችሁ ካወቃችሁ በቀጣይ ስለ ኤችቲኤምኤል እንገባለን ማለት ነው።